If you're thinking about using an FHA loan to buy a home in 2026, today's video is incredibly important because there are a lot of people out there being told that FHA is the best loan for first-time homebuyers. ሰላም ጤና ይስጥልን በመላው በአምሳዎቹም የአሜሪካ ግዛት ለምትኖሩ የኛ ሰው ትውልደ ኢትዮጵያን ኤርትራውያን የዛሬው ፕሮግራማችን በአሜሪካ ቤት ለመግዛት ላሰባችሁ ላቀዳችሁና ፕሮግራሙ ላላችሁ በሙሉ ሰበር መልካም ዜና ይዤላችሁ መጥቻለሁ። $50,000 ሙሉ ድጋፍ ተዘጋጅቶላችኋል። $50,000 የአሜሪካ ዶላር። ፍጠኑ፣ ይህ እድል እንዳያመልጣችሁ። ነገር ግን የዚህን ፕሮግራም ጉዳቱን ጥቅሙን ሙሉ መስፈርቱን ማን ነው የሚያሟላው የሚለውን በዝርዝር አዘጋጅቻለሁ። አብራችሁን ቆዩ፣ ምክንያቱም ይህ የቤት ጉዳይ ነው። ኑሮ ከሞት ዙሮ ከቤት እንደሚባለው ቤት የሌለው ሰው ለመሆኑ ምን ዋጋ አለው? ለማንኛውም ይህን ቪዲዮ እስከ መጨረሻው ስትከታተሉ የቤት የመግዛት ፍላጎት ያላችሁና ያቀዳችሁ እንዴት እንደምትገዙ ሙሉ መረጃውን ታገኛላችሁ። ያላሰባችሁበት ደግሞ በድንገት ቤት ልግዛ እንዴ ብላችሁ ብድግ ትላላችሁ። አብራችሁን ቆዩ። የዩቲዩብ ቻናሉን ግን ሰብስክራይብ ማድረግ እንዳትረሱ። ወደ ዝርዝር ዜናውና መረጃው ሳልፍ በዲስትሪክት ኦፍ ኮሎምቢያ፣ ሜሪላንድ እና ቨርጂኒያ አካባቢዎች እስከ $50,000 የአሜሪካ ዶላር የሚደርስ የቤት መግዣ የቅድመ ክፍያ ዳውን ፔመንት እና የክፍያ ማስተካከያ ክሎዚንግ ኮስት ድጋፍ እንደሚሰጡ በይፋ አሳውቀዋል። በአካባቢው የሚገኙ የክልልና የካውንቲ እና የከተማ አስተዳደሮች ከባንኮችና ከፌዴራል ፕሮግራሞች ጋር በመተባበር ለተጠቃሚዎች በሺዎች የሚቆጠሩ ዶላሮችን በድጋፍ ወይም ከወለድ ነፃ በሆኑ ብድሮች ወይም መንገድ ማቅረብ እንደሚፈልጉና እያቀረቡ እንደሆነ በይፋ ገልጸዋል። ስለዚህ በነፃ ድጋፍ ሊሆን ይችላል፣ ሙሉ በሙሉ ገንዘቡ ላይመለስ ይችላል። ከተመለሰም ደግሞ ያለምንም ወለድ ሊሆን ይችላል። ይሄ ነው ፕሮግራሙ። እጅግ በጣም ደስ የሚል ፕሮግራም ነው። ዋና የተረጋገጡ የድጋፍ ፕሮግራሞችን በዝርዝር ላሰማችሁ። አንደኛ ፕሪንስ ጆርጅስ ካውንቲ ስንሄድ በፕሪንስ ጆርጅ ካውንቲ ስንሄድ ፓዝዌይ ቱ ፐርቼዝ ወይም ቤት ለሚገዙ ለአዲስ ቤት ገዢዎች ለተጠቃሚዎቹ እስከ $50,000 የሚደርስ ከወለድ ነፃ የእርዳታ ብድር 0% ኢንተረስት ዲፈርድ ሎን ለመጀመሪያ ጊዜ ቤት የምትገዙ ከሆነ ነው የተዘጋጀው። $50,000 የአሜሪካ ዶላር ያለምንም ወለድ ነፃ ነው። ይሄ $50,000 በጣም የሚገርም ነው። ይህ ገንዘብ ከሜሪላንድ ሞርጌጅ ፕሮግራም ጋር ተጣምሮ ይሰራበታል ተብሏል። ሜሪላንድ ሞርጌጅ ፕሮግራም ጋር አብሮ የሚሄድ ነው። ፕሪንስ ጆርጅ ካውንቲ የሚባለው ፕሮግራም ፓዝዌይ ቱ ፐርቼዝ ሃውስ ይላል። የእያንዳንዱን የፕሮግራሙን ስም መያዝ ግዴታ ነው። ምክንያቱም የትኛው ፕሮግራም እንደሚያበድራችሁ ካላወቃችሁት ወደ የትኛው መሄድ እንደምትችሉ ስለማታውቁት ማለት ነው። ሁለተኛው በሞንትጎመሪ ካውንቲ ያለው ፕሮግራም ነው። የሞንትጎመሪ ካውንቲ የቤት ባለቤትነት መርሃ ግብሮችና የሰራተኞች የድጋፍ ፕሮግራሞች በአጠቃላይ ብቁ ለሆኑ የመጀመሪያ ጊዜ ቤት ገዢዎች አሁንም እስከ $50,000 የሚደርስ ሁለተኛ ሞርጌጅ ድጋፍ ይሰጣል። MEDPAL የሚባል ሜድፓል ብላችሁ ያዙት የሚባል ፕሮግራም ነው። ይሄም እንደዚሁም ሶስተኛው የአሌክሳንድሪያ ከተማ ሲቲ ኦፍ አሌክሳንድሪያ VA የሚባል ፕሮግራም አዘጋጅተዋል። የከተማው ፍሌክሲብል ሆም ኦነርሺፕ አሲስታንስ ፕሮግራም ብሎታል። በጣም በሚገርም ሁኔታ በዚህ አማካኝነት ብቁ የሆኑ ዜጎች እስከ $50,000 የሚደርስ የጋራ ፍትሐዊነት ብድር ሸርድ ኢኩዊቲ ሎን ማግኘት ትችላላችሁ ተብላችኋል። አራተኛው የቨርጂኒያ የቤቶች ልማት ነው። ቨርጂኒያ DHCD ይባላል ፕሮግራሙ። እንደ ቨርጂኒያ ፓይለት የቅድመ ክፍያ እርዳታ ፕሮግራም፣ ቨርጂኒያ ፓይለት DPA ፕሮግራም ያሉ ውጥኖች ዝቅተኛና መካከለኛ ገቢ ላላቸው ቤተሰቦች እስከ $50,000 ሊደርስ የሚችል ድጋፍ ይሰጣሉ።
እንዴት ማመልከት ይቻላል? መመዘኛዎችን ማሟላት አብዛኛዎቹ ፕሮግራሞች የመጀመሪያ ጊዜ ቤት ገዥ ፈርስት ታይም ሆም ባየር መሆንን የተወሰነ የገቢ ገደብ ኤሪያ ሚዲያን ኢንካም ሊሚት አላቸው። ኤሪያ ሚዲያን ኢንካም ሊሚት ብሎታል። ይሄን ማሟላትና የተገዛው ቤት ዋና መኖሪያ መሆን እንዳለበት ይደነግጋሉ። ፈቃድ ካላቸው አበዳሪዎች ጋር መነጋገር ደግሞ ሌላኛው ሁኔታ ነው። መስፈርቱን አንድ ባንድ በዝርዝር ልነግራችሁ ነው። መስፈርቱን ከነገርኳችሁ በኋላ ቼክሊስት ይዛችሁ እኔ አሟላለሁ አላሟላም የሚለውን ተወስናላችሁ። ካሟላችሁ በኋላ ደግሞ የዚህን ፕሮግራም ኔጌቲቭ ሳይዱን ወይም ድሮባኩን እነግራችኋለሁ። መቼስ በዚህ ዓለም የተወደደ የጣፈጠ ነገር ሁሉም የጎንዮሽ ጉዳት አለውና የጎንዮሽ ጉዳት የሌለው ነገር ስለሌለም እሱንም አብሬ እነግራችኋለሁ። አስፈላጊው መረጃ ደግሞ እሱ ስለሆነ ነው። አንደኛ የመጀመሪያ ጊዜ ቤት ገዥ መሆን ግድ ነው ተብሏል። ፈርስት ታይም ሆም ባየር መሆን ያስፈልጋል። ከዚህ በፊት ቤት ያላችሁና የገዛችሁን አይመለከትም ማለት ነው። ባለፉት 3 ዓመታት ውስጥ ነው። ግን ባለፉት 3 ዓመታት ውስጥ በባለቤትነት የያዙት ቤት መኖር የለበትም። በጣም ጥሩ ክራይቴሪያ ነው። ባለፉት 3 ዓመታት ውስጥ ከ3 ዓመት በፊት 4 ዓመት 5 ዓመት 6 ዓመት 10 ዓመት 20 ዓመት በፊት ቤት ይኖራችሁ ኖ ፕሮብሌም፣ እሱ ችግር የለውም። ባለፉት 3 ዓመታት ውስጥ በባለቤትነት የተያዘ አዲስ ቤት መኖር የለበትም። ይህም ማለት ላለፉት 3 ዓመታት በኪራይ የኖሩ ወይም በቤት ባለቤትነት ያልነበሩ ሰዎች መሆናችሁን ማረጋገጥ። ይሄ ብዙ ትውልደ ኢትዮጵያውያን ሀበሾችን ያካትታል ብለን እናስባለን። ሌላው የገቢ ገደብ መስፈርት ነው። ሁለተኛው የቤቱ አጠቃላይ ዓመታዊ ገቢ ከሚኖርበት አካባቢ መካከለኛ ገቢ ጋር መጣጣም ወይም ማነስ አለበት፣ መብለጥ የለበትም። ኤሪያ ሚዲያን ኢንካም ኤኤምአይ ብለው አስቀምጠውታል። እንደየ ካውንቲው ይለያያል። ከላይ የጠቀስኩላችሁ 4 ካውንቲ ናቸው። ስለዚህ ኤሪያ ሚዲያን ኢንካም ኤኤምአይውን የዚያን ካውንቲ ማወቅ ያስፈልጋል። የእናንተ ገቢ ከሱ በታችና ከሱ ጋር እኩል ነው መሆን ያለበት፣ መብለጥ የለበትም። ከበለጠ ይሄ ብድር ወይም ይሄ ገንዘብ አይሰጣችሁም። ብድር ብቻ አይደለም ሙሉ በሙሉ ሊሰረዝላችሁም ይችላል። እሱን ወደ በኋላ ላይ እነግራቸዋለሁ። ኦኬ። እያንዳንዱ ካውንቲ ወይም ከተማ የራሱ የሆነ የቤተሰብ ብዛትና የገቢ መጠን ሰንጠረዥ አለው አስቀምጧል። ለምሳሌ ዝቅተኛና መካከለኛ ገቢ ላላቸው ቤተሰቦች ላይ ያተኮረ ነው ይሄኛው ፕሮግራም ማለት ነው። 3ኛ ዋና መኖሪያ ማድረግ ግዴታችሁ ነው ቤቱን። ይሄን እንድታውቁትም በድጋፍ ገንዘቡ የሚገዙት ቤት ወይም በዚህ በእርዳታ ገንዘቡ የሚገዛው ቤት ለንግድ ወይም ለኪራይ ሳይሆን እናንተ ራሳችሁ ገብታችሁ የምትኖሩበት ዋና መኖሪያ ቤት መሆን አለበት። አከራይ ያለው ለንግድ ነው ለመጋዘን ነው አይቻልም። አብዛኛውን ጊዜ ከድጋፍ ተጠቃሚ ሆኖ የተገዛው ቤት ውስጥ ቢያንስ ለተወሰኑ ዓመታት ህጉ ከበድ ይላል። ይሄኛው ለ5 ዓመት ለ10 ዓመት ለ15 ዓመት እዚህ ቤት መኖር አለባችሁ። ወደ ሌላ አካባቢ መንቀሳቀስ አያስፈልግም። ዋና መኖሪያ አድርጋችሁ ከኖራችሁበት መንግስት የሰጠውን ድጋፍ ገንዘብ እንደ ስጦታ ወይም እንደ እርዳታ ይቆጥረውና ይሰረዝላቸዋል። this is good news። ስለዚህ ገንዘቡን መልሳችሁ መክፈል አይጠበቅባችሁም ማለት ነው። አይጠበቅባችሁም። $50,000 ታገኛላችሁ እንዲሁ ቁጭ ብላችሁ ማለት ነው። 4ኛ የቤት ገዢዎች ስልጠና መውሰድ ደግሞ ሌላኛው ግዴታ ነው። ዝም ብሎ እንደኔ ያለው ብድግ ብሎ ቤት አይገዛም። የቤት ገዢዎችን ስልጠና መውሰድ ያስፈልጋል። በዚህ ፕሮግራም ቤት መግዛት ለምትፈልጉ የኛ ሰው የሆነች ሀበሻ የሆነች ማለት ነው በዚህ ፕሮግራም ላይ ሰፋ ያለ ስልጠና አዘጋጅታለች። በሚገርም ሁኔታ ማዛ ሮሜ ትባላለች። ማዛ ሮሜ የሚል ስም አላት። እዚህ ላይ ፖስተሩን ፖስት አድርገዋለች። በትናንትናው ዕለት ሙሉ ስልጠናውን ሰጥታለች። ስልጠናውን ያልወሰዳችሁ የስልጠናው ፕሮግራም ያለፋችሁና እኛ እንዳጋጣሚ ስልጠናውን ተሳትፈን ወስደን ነው አሁን መረጃውን የምንነግራችሁ። ይሄን ያልወሰዳችሁ ካላችሁ ስልክ ቁጥሯ እዚህ ጋር ተቀምጦላችኋል። 571-250-9612 በዚህ ደውላችሁ ልትጠይቋት ትችላላችሁ፣ ልታናግሯት ትችላላችሁ። ዘርዘር ያለ መረጃም
እኛ ካቀረብነው በተጨማሪ እንድትነግራችሁ ስለፈለግን ነው ይሄን አድርጉ ያልናችሁ። ስለዚህ የቤት ገዢዎች ስልጠና መውሰድ ግድ ነው። የድጋፍ ፈንድ ከማግኘታችሁ በፊት የቤቶችና ከተማ ልማት ዲፓርትመንት ትሄዳላችሁ። HUD የሚባል ዲፓርትመንት አለ እዚህ አሜሪካን ሀገር። ከሱ ሂዳችሁ ወይም በሚመለከታቸው የክልል አካላት እውቅና ባላቸው ማዕከላት የተዘጋጀውን የቤት ገዢዎች ስልጠና ማጠናቀቅና ሰርቲፊኬትም ያስፈልጋል። ሰልጥኛለሁ ብሎ መቅረብ አይደለም፣ የተረጋገጠ ስልጠናውን ስለመውሰዳችሁ የሚገልጽ ሰርቲፊኬት ስታቀርቡ ነው ይሄን ገንዘብ ማግኘት የምትችሉት። አምስተኛ የባንክ ቅድመ ማረጋገጫ ያስፈልጋችኋል። ከፕሮግራሙ ጋር አብረው ከሚሰሩ አበዳሪዎች ወይም ባንኮች አፕሩቭድ ሌንደር በሚባሉት ማለት ነው ከነሱ ጋር በመነጋገር የቅድመ ብድር ማረጋገጫ ደብዳቤ ፕሪ አፕሮቫል ሌተር ማግኘት ይጠበቅባችኋል ማለት ነው። ይሄ ግድ ነው። ይሄ ከባንኮቹ ጋር የተስማማችሁበትን ስለ ብድሩ ያላችሁን አግሪመንት ወይም ፕሪ አፕሮቫል ሌተር ይዛችሁ መቅረብ ግዴታችሁ ነው ማለት ነው። ይሄ ሁሉ የሆነው ሆነና $50,000 አገኛችሁ፣ መስፈርቱን አሟላችሁ። የዚህ ፕሮግራም የጎንዮሽ ጉዳቱን በለው ወይም ደግሞ የዚህ ፕሮግራም ደካማ ጎኑን እንነግራቸዋለን። ይሄን አውቆ መግባት ግድ ነው። በፖዘቲቭ ነገሩ ብቻ ተታለን እንዳንገባ ያሉትን ደካማ ጎኖች እንደሚከተለው ልንገራችሁ። በመሃል የዩቲዩብ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አንደኛ፣ የረጅም ጊዜ የመኖሪያ ግዴታ ያስፈልገዋል። አብዛኛዎቹ ፕሮግራሞች የተገዛው ቤት ቢያንስ ለተወሰኑ ዓመታት ከ5 እስከ 15 ዓመት፣ እንግዲህ ዝቅተኛው 5 ነው፣ ከፍተኛው 15 ዓመት ነው። ይሄን ያክል ዓመት እዛ ቤት ውስጥ መኖር ግዴታ ነው። ያንን ቤት መሸጥ መለወጥ አይቻልም ማለት ነው። ለቆ መውጣትም አይቻልም። ከ5 እስከ 15 ዓመት እዛው ትኖራላችሁ ይላል። በስራ ምክንያት፣ በቤተሰብ ሁኔታ ወይም ባልተጠበቁ የህይወት ለውጦች ምክንያት ከዚህ ጊዜ በፊት ቤቱን ለመሸጥ ለመልቀቅ ወይም ብድሩን ለማሻሻል ቢገደዱ መንግስት የሰጠውትን የድጋፍ ገንዘብ እንደ እርዳታ ሳይሆን ሙሉውን በዕዳ መልክ እንድትመልሱም ይጠይቃቸዋል። እንደውም ወለድም ሊያስብባችሁ ይችላል። ቤቱን በገዛችሁ ለምሳሌ በጣም በአጭር ጊዜ ከሆነ ለቃችሁ የወጣችሁት ወይም መሸጥ ያሰባችሁት፣ በተለይ መሸጥ የሚለው በጣም ከባድ ነው። እሱን ካሰባችሁ ወለዱን ሁሉ ይቀበላል ነው የሚለው። ግን አንዳንዴ ደግሞ ወለዱን ሊተውላችሁም ይችላል። ሙሉውን ከ5 እስከ 15 ዓመት ግን ቤት ውስጥ ከተቀመጣችሁ እንደ ፊርማችሁ ወይ 5 ዓመት ወይ 10 ዓመት ወይ 15 ዓመት ከሆነ የፈረማችሁት እሷን ዓመት ዘግታችሁ ከወጣችሁ ግን If you're thinking about using an FHA loan to buy a home in 2026, today's video is incredibly important because there are a lot of people out there being told that FHA is the best loan for first-time home buyers. መጠን ወይም ተጨማሪ ክፍያዎች ይጠይቃል። አንዳንድ የድጋፍ ፕሮግራሞች የሚያቀርቡትን ነፃ ገንዘብ ለማመጣጠን ከሚሰጡት ብድር ጋር የተያያዘ ከፍ ያለ የወለድ መጠን ወይም ተጨማሪ የአስተዳደር ክፍያዎችን ሊያስከፍሏችሁ ይችሉ ይሆናል። አይታወቅም። በእርዳታ ነው ብቻ ተብሎ የተዘጋ ነገር ስለሌለው ማለት ነው። በ30 ዓመታት የብድር ጊዜ ውስጥ በትንሽ ከፍ ያለ ወለድ ምክንያት ብቻ ከመጀመሪያው ያገኙትን የድጋፍ ገንዘብ በርካታ እጥፍ በላይ ከፍለው ልትጨርሱ ትችላላችሁ። ይሄ በተለይ ደግሞ ቤቱን ለቃችሁ ከወጣችሁም ከሸጣችሁ ነው ይሄኛው። ሶስተኛው ጉዳት ረጅምና የተወሳሰበ የቤት ግዢ ሂደት አለው። ራሳችሁን ነው የሚያዞራችሁ። ፕሮሰሱ በጣም ሄዴክ ነው። በጣም የመጨረሻ ጊዜ አድካሚ ነው ማለት ነው። የድጋፍ ፈንዱን በመጠቀም ቤት መግዛት ተጨማሪ ቢሮክራሲ፣ ወረቀቶችና ጥብቅ የውል ሰነዶች ሂደቶችን ማለፍ ይጠይቃል። ፈቃዱ ከባንክ ብቻ ሳይሆን ከከተማው ወይም ከካውንቲው የመንግስት አካልም ጭምር መጽደቅ ስላለበት የግዢው ሂደት እንዲዘገይ ያደርጋል። ይህ ደግሞ ቤቱን ሊሸጥ ካለው አካል ጋር ባላችሁ ድርድርና ውለታ ቅራኔ ሊፈጥር ይችላል። ረጅም ጊዜ ሲቆይበት የቤቱ ዋጋ የጨመረ ሊሄድ ይችላል። ለእናንተ ያለው እናንተን ሊያስቸግራችሁ ይችላል። ሊጣላችሁም ጭምር ይችላል። እስከዚህ ድረስ ይደርሳል ነው። አራተኛ፣ የተወሰኑ ባንኮችና አካባቢዎች ምርጫ ብቻ በእነሱ ላይ መንጠልጠል ግዴታ ይሆናል ማለት ነው። የተፈቀዱ አበዳሪዎችን ብቻ መጠቀም አለባችሁ። የሚፈልጉትን ማንኛውንም ባንክ መጠቀም አይቻልም።
ከነዚህ ፕሮግራም ጋር አብረው ከሚሰሩ የተወሰኑ ባንኮች ወይም አበዳሪዎች ጋር ብቻ እንድትሰሩ ትገደዳላችሁ። ይህም በገበያው ላይ የተሻለ If you're thinking about using an FHA loan to buy a home in 2026, today's video is incredibly important because there are a lot of people out there being told that FHA is the best loan for first-time home buyers. ወይም ከተማ ውስጥ ብቻ መሆን አለበት። እንዲሁም የቤቱ ዋጋ ከተቀመጠው ከፍተኛ የዋጋ ገደብ በላይ መሆንም የለበትም። ይህ ካልሆነ ገንዘቡን አያበድሯችሁም። በዛ ካውንቲ በዛ አካባቢ የቤቱን ዋጋ እነሱ ገምተው ያስቀምጣሉ። ከሱ በላይ እናንተ ጨመር አድርጋችሁ እንኳን እንግዛ ብትሉ አይቀበሏችሁ። ይሄ ነው ትልቁ ሊሚቴሽን። አምስተኛ ጥብቅ መመዘኛ መስፈርቶችና የገንዘብ ማለቅ ሊኖር ይችላል። ይሄኛው በጣም ቀላል ነው። አበዳሪው አካል ገንዘብ ካለቀበት ብድሩን ለናንተ ላይሰጣችሁ ይችላል። የተያዘው በጀትም አናሳ ስለሆነ ለሁሉም ላይዳረስ ይችላል የሚል ነው። ይሄኛው ብዙም ችግር የለውም፣ እንደ ስጋት የተቀመጠ ነው። ሌሎቹ ግን ከላይ ያቀረብኩላችሁ ሁሉም ደካማ ጎኖች ናቸው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን እነዚህን አስባችሁ ተገንዝባችሁና ተረድታችሁ ሁልጊዜም በኪራይ ቤት ከመኖር የማይሻል ነገር የለምና አይደለም $50,000 በነፃ አግኝታችሁ ይቅርና ለምን $1,000 በነፃ አይሆንም? ይህን ፕሮግራም ግቡበት ነው የምንላችሁ እንደኛ የዩቲዩብ ቻናል። ነገር ግን ያለውን ደካማ ጎን ከላይ ጠቅሰንላችኋል፣ አስረድተናችኋል። $50,000 ካገኛችሁ ምን ትጠብቃላችሁ? ይህን ፕሮግራም ብትጠቀሙበት መልካም ነው። በተለይ ቤት ለሌላችሁ በኪራይ ቤት ከመኖርም የኪራይ ቤት ጣጣው ብዙ ነው። መቼ ውጡ እንደሚሏችሁ እንኳን አታውቁም። በየጊዜው ኪራይ ይጨምሩባችኋል። እንደፈለጋችሁ እንቅልፍ አይወስዳችሁም። ስለዚህ በአሜሪካን ሀገር ተከራይቶ ከመኖር ይልቅ ቤት ገዝቶ መኖርን የመሰለ ነገር የለም። ቤት ገዝታችሁ ስትኖሩ ምንድነው አንደኛው ትልቁ ጥቅም? ተከራይታችሁ ለምሳሌ ለ2 ዓመት ብትኖሩና ለ1 ወር ብቻ $4,000 የምትከፍሉ ቢሆን በአመት If you're thinking about using an FHA loan to buy a home in 2026, today's video is incredibly important because there are a lot of people out there being told that FHA is the best loan for first-time home buyers. $100,000 ለ2 ዓመት ለቤት ኪራይ ብቻ ታወጣላችሁ። አስቡት። ይህ ካላችሁ ገንዘብ ላይ ጨምሮ ቤቱን ይገዛላችሁ ነበር። ተመልከቱ። እንደዚህ ነው በርካታ ትውልደ ኢትዮጵያውያን እየተሸወዱ ያሉት። ተበድሮ ቤት መግዛት። ቤት የሚገዛው በነገራችን ላይ ሁሌም ተበድሮ ነው። ቤት ብሩ ተሟልቶለት የሚገዛ ሰው የለምና የምትከፍሉት የቤት ኪራይ ቤቱን ከሆነ ዓመት በኋላ ይገዛላችኋል። 5 ዓመት 10 ዓመት በኪራይ የምትኖሩ ከሆነ እመኑኝ ያ ገንዘብ ቢጠራቀም ቤቱን ይገዛው ነበር። ስለዚህ ወስኑ። ምናልባት ይሄኛው ፕሮግራም እንኳን ባይመቻችሁ የተለያዩ ፕሮግራሞች አማራጮች አሉ። በዚህ ዙሪያ ሰፋ ያለ ስልጠና የምትሰጣችሁ ከላይ እንደነገርናችሁ በማህበራዊ ሚዲያ ያገኘናት እንግዲህ ማዛ ሮሜ የተባለች ግለሰብ አለች። እሷን አናግሯት። ሌሎችም በርካታ ሰዎች አሉ። ማናሃሎሽም አለች እንደምታውቋት። እሷም በርካታ ቤቶችን ታሻሽጣለች፣ ትገዛለች። የተከበራችሁ አድማጭ ተመልካቾቻችን ፈጣሪ ይርዳችሁና የቤት ባለቤት እንድትሆኑ ቻናላችን ሁሌም እየተመኘ ለዛሬ ያቀረብንላችሁ ፕሮግራም በዚህ ተጠናቋል። በሌላ ፕሮግራም እንገናኛለን፣ እንመለሳለን። ሰናይ ቆይታ